በእምድብር ሀገረ ስብከት የቅዱስ ሉቃስ ሆስፒታል 25ኛ ዓመቱን አከበረ። ታኅሳስ 2 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ የሚተዳደረውና በእምድብር ሀገረ ስብከት የሚገኘው የቅዱስ ሉቃስ ሆስፒታል 25ኛ ዓመት የአገልግሎት ዘመኑን በምስጋና አከበረ። በሆስፒታሉ 25ኛ ዓመት ብፁዓን ጳጳሳት በመገኘት መስዋዕተ ቅዳሴ አሳርገዋል። በዕለቱም ለሰራተኛው፣ ለተሳታፊዎች፣ ለክብር እንግዶች፣ ከጣሊያን ሀገር ለመጡ አጋር ድርጅቶችና የመንግስት የሥራ ኃላፊዎች ሁሉ የእንኳን ደስ አላችሁ መልእክት አስተላልፈዋል። የእምድብር ሀገረ ስብከት ጳጳስና የቅዱስ ሉቃስ ካቶሊክ ሆስፒታልና የነርሶችና የአዋላጅ ነርሶች ቦርድ ሰብሳቢ ብፁዕ አቡነ ሉቃስ ሆስፒታሉ ባለፉት 25 ዓመታት ቤተክርስቲያን በሰጠችው ተልዕኮ ክርስቶስ የጀመረውን የሰውን ሕይወት የመንከባከብ የመጠበቅና የማዳን ኃላፊነት ሲወጣ መቆየቱን አመላክተዋል። ብፁዕነታቸው ለዚህ ተግባሩም የተባበሩትን ሁሉ አመስግኗል። ብፁዕ አቡነ ሉቃስ ሆስፒታሉ በሚቀጥሉ ጊዜያት ተጨማሪ ሕንፃዎችን በመገንባት የበለጠ አገልግሎቱን አጠናክሮ የሚቀጥል መሆኑን አመላክተዋል። በዚህም መታከም የማይችሉ አቅመ ደካሞችን ቅድሚያ መስጠት፣ ጥራቱን የጠበቀ አገልግሎት ለመስጠት በሕክምና ስፔሻላይዝድ እንዲሆንና በኮሌጁ የሚማሩ ወጣቶች እግዚአብሔር የሰጣቸውን ኃላፊነት የሚወጡ ሆነው በዲግሪ ከዛም ከፍ ባለ መርሃ ግብር ለማሰልጠን እቅድ መያዙን ገልጿል። በዚህም ጉዞ የሚያገለግሉትን ሲስተሮች፣ ካህናት፣ ምዕመናንና ሰራተኞችን አመስግኗል። በቅዱስ ሉቃስ ሆስፒታል 25ኛ ዓመት በዓል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሆስፒታሉ እንዴት እንደተቋቋመ በማስታወስ ዛሬ የደረሰበት ደረጃ የደረሰው በጸሎትና በትጋት በመሆኑ ነገም ይህ ታማኝነትና ትጋት እንዲቀጥል መምከራቸውን ከእምድብር ሀገረ ስብከት ማህበራዊ ድረገጽ ያገኘነው መረጃ ያመላክታል።